ሄሎ እሺ ቀጥል ወንድሜ። አሎ፣ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን ደህና ነህ? እንግዲህ አሎ፣ እግዚአብሔር ይመስገን። ስራ ጥሩ ነው? ሁሉ መልካም። ከየት ነው? እኔ ጋር ኢትዮጵያ ነኝ። ኦኬ ኢትዮጵያ። እስቲ ራስን አስተዋውቀን። እኔ እስራኤል ራስ እስራኤል እባላለሁ። እሺ እስራኤል። ኢትዮጵያ ሐዋሳ ነው የምኖረው። እድሜ 36 ነው። እሺ በፊሎሶፊ እና በቴዎሎጂ ማስተርስ ዲግሪ አለኝ ኦኬ እና በቋንቋም ዲግሪ አለኝ እና ትንሽ አሁን ማለት ብዙ ጊዜ በቱር ጋይድነት ሰርቻለሁ እና አሁን ግን የፋርም ላይ ነው የምሰራው የራሴ ስራ። ኦኬ እሺ ሃይማኖትክ ወንድሜ? ሃይማኖት ያው ካቶሊክ ነው፣ ግን ለኔ ያለው እግዚአብሔር ለኔ ያላት ከሆነች የትኛውም ሃይማኖት ከሆነ ችግር የለውም። እምነት ግድ አይልክም? ግድ ያለ ችግር የለውም። እሺ እሺ ትዙዬ እሺ እሺ የሃይማኖት ችግር እሺ። እድሜክ ስንት ነው ወንድሜ? 36 36 እስቲ መስፈርትክ ምንድነው? ያንተ የወደፊት የትዳር አጋር ምን አይነት ሴት ነው መሆን ያለባት? ማሟላት ያለባት ነገር ዋናው ያው ማለት ፐርሶናሊቲው እግዚአብሔርን የምትፈራና የምታከብር እና ተፈጥሮን የምታከብር ሰው ልጅን እኩልነት የምታይ ኦኬ እና ሃይማኖት ጽንፈኛ ያልሆነች ማለት ነው። ምንድነው ጽንፈኛ ማለት? በሃይማኖት ምናምን በሃይማኖትም አለው እንዴ? እሺ እንትን ከየት ነው የምትፈልገው? የትም ይሁን ከየትም ይሁን ችግር የለብህም። ችግር የለም። ያ እንትን አለ ያልጋ ታሪክ አለ። የቀድሞ ህይወት ምን ይመስላል? ቀድሞ ያው ነበረችኝ ጓደኛ አሜሪካዊ ነች። ወልደሃል? አግብተሃል? ከዚህ ቀደም? እሷ መውለድ አትችልም። ኦኬ እሺ። ከዚህ ቀደም ያው አብራችሁ ግን ኖራችኋል? በትዳር ኖረናል። ትዳር ነበረክ? ተለያይተካል? 7 ዓመት አብረን ኖረናል። ፋይል ዘግተካል? ፋይሉን የቀድሞ ህይወት ምንም የለም ተዘግቷል? ኦኬ እሺ። አይ ለምን መሰላችሁ አንዳንዱ ምንም አያውቅም ሴትም አያውቅ ይመጣል እኛ ጋር ማጣራት አለብን። ገብቷችኋል? ከአንዱ ዳንዱ ስናሸጋግር በደንብ አጣርተን ነው መሆን ያለበት። የመጀመሪያ ህይወቱን ሳይጨርስ ሁለተኛ ህይወት ላይ የሚገባልና እሱ ለራሱም ለሌላውም ችግር ይፈጥራል። ስለዚህ ወይ በላቸው። እሺ የምትለው ነገር አለ? አይ የምለው ነገር የለም። እንግዲህ አንቺ ፈልግልኝ። እሺ እስቲ በደንብ አድርገህ የወደፊት ዳራ እስቲ ቀስቅሳት እስቲ። አሁን ይልም ፎሎም አላደርጉህም የሆነ ነገር በላቸው እስቲ። አማላቸው እባካችሁ ሴቶች፣ ያው ዋናው ትዳር ከእግዚአብሔር ነውና እኔን ማለት ትክክለኛ ወንድ ለትክክለኛ አብሮ ለመኖር እንትን የሚያጓጓችሁ የምትወዱ ሴቶች ካላችሁ እኔ አለውና ኑ። እኔ ብዙም መናገር አልችልም። አይ እናንተ እንኳን በዚህ ልትማልሉ አልችልም። በለለኝ ከቻለ ሴቱ ምላስ ከሌለ ወይ አሁን ገንዘብ ከሌለ አይደለም እኮ ጨዋታው ምላስ ሆነ እኮ። በቃ በምላስ ጠብ ካረክ እሱ ስናገናኝ እናወራለን። ችግር የለም። እንዴት ነው ግን የገቢ ምንጭ? ስራ ትሰራለህ? አሪፍ ጥሩ ገቢ ምንጭ አለ አለኝ። ኦኬ ስለዚህ አያሳስብም እሱ። ስራ ቢኖራት ባይኖራት ችግር የለም። የቀድሞ ህይወት ቢኖራት ያልጋ ታሪክ ቢኖራት ልጅ ቢኖራት ትቀበላለህ? ልጅ ሀገር ነው የምትፈልገው ወይስ ችግር የለውም? አይ ችግር የለውም። አይቼው መጣው ሻይተሹ ነኝ። ኦኬ የህይወት ያቺን የት ነሽ ነይልኝ። ሙቪ አንድ ልጅ አለኝ። እሺ ከባሌ ጋር ተለያይቻለሁ።
እሺ እድሜሽ ስንት ነው ጄሪዬ? እድሜሽ፣ ሃይማኖትሽ? ሃይማኖቴ ፕሮቴስታንት ነው። ፕሮቴስታንት ነሽ? እድሜ አሁን ወደ 32 እየገባው ነው። ኦኬ። የአንድ ልጅ እናት ነሽ? የስ። እሺ እኔ ላዳምጥ፣ አንቺ ራስሽን በሚመችሽ መልኩ አስተዋውቂን፣ ከዛ መስፈርትሽን ንገሪኝ። በጣም ቀለል ያልኩ ሰው ነኝ። ለምንም ነገር ነፃ ሰው ነኝ እና ደግሞ ጥሩ እናት ነኝ። አይ ቲንክ ሌላው መስፈርቴ ምንድነው? አንደኛው መስፈርቴ ፕሮቴስታንት ቢሆን መልካም ነው። ሌላው ደግሞ ለሴት ልጅ ክብር ያለው ሰው። እድሜውስ? እድሜው እስከ 38። እድሜው እስከ 38። እንዳንቺ አይነት ማለት ልጅ ቢኖረው እንዳንቺ አይነት ህይወት ቢኖረው ከዚህ ቀደም ትቀበያዋለሽ? ልጅ ቢኖረው አንድ ልጅ ሁለት ልጅ that's okay። ከየት ነው የምትፈልጊው ጄሪዬ? ከአንቺ ከዛው ከሲያትል ወይስ ከሌላ ስቴት? ከዚህ ውጭ አሜሪካ ውስጥ ሆነ ችግር የለውም። ግዴታ አሜሪካ ውስጥ መሆን አለበት ቢሆን ይመረጣል። ያው ፕሮሰሱ እሺ እየሰማችሁ ነው አሜሪካኖች። ጄሪ የምትኖረው ሲያትል ነው። የአንድ ልጅ እናት ናት። መልካም እናት ናት። እንግዲህ ከጄሪ ጋር ማች እናደርጋለን የምትሉ ፎሎ አድርጓት። አሜሪካ ያላችሁ ብቻ ቢሆን ይመረጥ። የመጀመሪያ ምርጫ አሜሪካ ነው። ጫማ ጨርሱ። አሜሪካ ካለች አሜሪካ ብቻ። እድሜው ስንት ነው ያለችኝ? 38 አላችሁ? አንድ ቁጥር ጻፉ እስቲ። አሜሪካ ብቻ። አሜሪካ የሚኖር ሰው ነው የምትፈልገው። አሜሪካ ያላችሁ ፎሎ አድርጓት፣ አውሯት። ልጅ ቢኖርህ ትቀበላለች። ሌላ ማወቅ አለበት የምትዩ አለሽ ጄሪዬ? ወደፊት የትዳር አጋሬ ፎሎ ከማድረጉ በፊት ወይ ወደ እኔ ከመምጣቱ በፊት ይሄ ነገር ሊያውቅ ይገባል፣ በዚህ ነገር አልደራደርም የምትይበትም ነገር ካለ ጨምሪበት። አይ ቲንክ ልጄ ነው ማለት ሲሪየስ ከሆነ የእውነት ከሆነ ወደ እኔ የሚመጣው ልጄን መቀበል እንዳባት መሆን መቻል አለበት። እኔም የእውነት እኔን ማስደሰትን የሚፈልግ ከሆነ ልጄን ሪስፔክት ማድረግ አለበት። ስንት ዓመት ካልደበረሽ ጥያቄው? አልፈልግም። 4 ዓመቱ ነው ገና ትንሽ ነው። የ4 ዓመት ወንድ ልጅ ናት። የ4 ዓመት ልጅ አላት። የወንድ ልጅ እናት ናት። ልጇ የማትደራደርበት ነው። እንግዲህ ያ ይሄን ይመስላል። መስፈርት አለሽ? የመልክ መስፈርት ለምሳሌ ከመስፈርቶች ውጪ አሁን ከነገርሽን ውጪ ዳሪኝ የምትሉ ይሄው አሜሪካ ላላችሁ ይሄ በዚህ ፕሮግራም ከተገናኛችሁ ለጋብቻ ከበቃችሁ አዶትን ሰትን ታቋታላችሁ። እዚህ ነው የምትገኘው አሜሪካ ውስጥ ሲልቨር ስፕሪንግ ሜሪላንድ አለች። እሷ የልብስ ወጪያችሁን ትሸፍናለች። መልካም ዜና ነው። የተለያዩ ስፖንሰሮች አሉ። ለማንኛውም ቀልድ እንዳይመስላችሁ የፕሮግራም ጄሪን ፎሎ በማድረግ እንግዲህ ትዳር መስርቱ ጋይስ። እንደዚህ አይነት እድል አይገኝም አሜሪካ ውስጥ። ባልና ሚስት መገናኘት በጣም እየከበደ ነው። ባለመገናኘት ሀበሻ ማግባት እየፈለጉ ብዙዎች ሳያገቡ ማይሌጃቸው ይሄዳል። እውነቴን ነው የምላችሁ። ተጠቀሙበት ጋይስ። ማን አለ? እሺ የምትስቁ ሰዎች እኮ ትገርሙኛል። አማንዬ ቀጥል ወንድሜ። እሺ ቱቱዬ እንዴት ነሽ? እግዚአብሔር ይመስገን። አለን ሙሉ ሰላም። አዲስዬ እሺ የኔ እናት እግዚአብሔር ይመስገን። እስኪ ቆንጆ ሚስት ዳሪኝ እስኪ። ቆንጆ ከመልክ ነው ከባህሪ? የምን ቆንጆ ነው? የምን አድናቂ ነህ? ሁሉንም እኔ ለአንተ ቆንጆ ለመፈለግ ቆንጆ የሆነች ስልሽ እንዲሁም በጸባይዋም አሪፍ ሴት የሆነች አለች ለትዳር የምትሆን አይነት ሴት። እሺ አማን ማን ነው? መጀመሪያ አንተን እንወቅቅ። ከዛ እኔ አማን
እ? ከአሜሪካ ነው ሴንሴናቲ ኦሃዮ። ሴንሴ ኦሃዮ ነው የምትኖረው። ያ አማንዬ እድሜክ ስንት ነው? 28 ነው። 28 ሃይማኖትክ? ሃይማኖቴ ክርስቲያን ነኝ። ክርስቲያን፣ ኦርቶዶክስ። ኦርቶዶክስ፣ ያ ፕሮቴስታንት? ኦርቶዶክስ ኦርቶዶክስ። ኦርቶዶክስ። አሁን እዚህ ጋር ተላለፈው አያችሁ። እድሜ 28 38 የጄሪ ምርጫ፣ እሱ ኦርቶዶክስ እሷ ፕሮቴስታንት። ምርጫ አይደለችም ልጅ አለ። ወይኔ አማን ፍሬን ያዝ። ተው 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 ተው፣ ምንም አትበል፣ ቃል አታውጣ። እሺ የምትፈልገው እድሜዋ ስንት ነው? ተፈላጊዋ የትዳር አጋርክ? 26 25 27 በቃ 25 26 27። ያ እሺ ከየት ስቴት ነው አማንዬ? ኦሃዮ። የት እዚህ ከየት ከማንኛውም አሜሪካን ውስጥ ከሆነ ችግር የለም። ተማሪ ነክ? ሰራተኛ ነክ? ሰራተኛ ነኝ። ሰራተኛ። ምን ይመስላል የቀድሞ ህይወት? ከዚህ ቀደም አግብተሃል? ነው በአጋጣሚ የወለድከው ልጅ አለ? በተለያዩ ምክንያቶች የለኝም። የለህም? ምንም የለም? ምንም የለኝም አይባልም። ምኑ ነው ቤተሰብ አይባልም ያላችሁ? ከአሜሪካ ውጭ አታስበውም? ኖ አገር ቤት ከመሄድ ነው እንጂ አሁን ሀሳቤ አሜሪካን ውስጥ ነው። አንቺ ቅድም እንደገለጽሽው ነው ነጭን ከማግባት አለ አይደል? አበሻ ማግባት እኮ ያው አንዳንድ አበሻ ማግባት እየፈለጉ ካለመገናኘት አልኩኝ እንጂ ነጭ ሜንሽን አላረኩም። አበሻ ማግባት እየፈለጉ ካለመገናኘት ሳያገቡ ብዙ ጊዜ ይቆያሉ ያልኩኝ። አሜሪካን ውስጥ ከሆነ ችግር የለም። ብቻ የትኛውም ስቴት ነው። ተረጋግተህ አውራ። ከዚህ በላይ ይተኛ እንዴ? ከዚህ በላይ ተረጋግቶ እኮ ነው የሚያወራው። እሺ አማንዬ የአቋም የመልክ ውጫዊ መስፈርት አለክ? ያው ከውበት? አዎ። እሺ እሱን ንገረና። ትንሽ ጥሩ ሰውነት ያላት በጣም ወፍራም ያልሆነች አለ። ዳሌ ዋጋ ሰፋ ብትል አይከፋም። አይደለም አማንዬ፣ እውነትክ መናገርክ እንዴት አስደስተኝ። አሁን ሰሞኑን የሚመጡት አማንዬ ልንገርክ ደግሞ ወንዶች አሁን ያመጡት ነገር ማለት ነው። ምን አድናቂ ናችሁ ስላችሁ ቅንድብ ማለት ጀምረው ነበር። እግዚአብሔር ይስጥ እውነቱን ስለተናገር። ዳሌ የማያደንቅ ወንድ እኮ የለም። ወይ በላቸው። እሺ ቢኖር አይጠላም። ሼፕ የሆነች ሴት ቢሆን ያለው ባይሆንም እንግዲህ ይቀበላል። ከውጫዊ ውበት የአድናቂ ነው። ቆንጆ የሚኖረው ኦሃዮ ነው አሜሪካ ውስጥ። አም ሶሪ ከ7 ሰዓት ተኩል በኋላ አልሰራም ብያቸዋለሁ። እኔ አግብቻለሁ ማሮች፣ ማለት ዳር ነኝ። ማለት የምትፈልገው ነገር ካለ አማን እድሉ ሰጥሃለሁ በል። ኦኬ ኢንቦክስ ያርጉኝ። አሜሪካ ያለ እንደነገርኩት መስፈርት ያለው ኢንቦክስ ያርገን። ጸባይክ እንዴት ነው አማን? አመለሸጋ ነኝ እኔ ወድ። በንግግር ታምናለህ? በውይይት ታምናለህ? ያው እንዳየሽው ነው፣ በንግግር ነው ማምነው። ኦኬ እኔ አን ይባላል ከሳውዲ። እሺ አንዬ ከሳውዲ ራሽን አስተዋውቂኝ። እሺ ኦርቶዶክስ ነኝ። እድሜ 28 ወደ 29 እየገባሁኝ ነው። እድሜሽ 28 29 ብለን እንያዘው። ሳውዲ ነው የምትኖሪው? አዎ ሳውዲ ነው የምኖረው። ረጅም ነኝ። ሜትር ከ69። አዎ ሜትር ከ70 ትንሽ እንጨምርበት። እሺ እሺ ከአንድ ሰው ላስወጣ። እሺ ቀጥይ ማሬ። እና የምፈልገው ደግሞ ያው መስፈርቱ እንደኔ ኦርቶዶክስ የሆነ ቁመት ከኔ ቢበልጥ ደስ ይለኛል። ሜትር ከ75 ከ80 ቢሆን